ሳኦልም ዳዊትን ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ በራሱም ላይ የናስ ቁር ደፋለት፣ ጥሩርም አለበሰው። ሳኦል ዳዊትን ለውጊያ የሚያስፈልግ ትጥቅ ቢያለብሰውም ዳዊት ግን እርሱን ትቶ የራሱን ልብስ ይዞ ወደ ጎልያድ መንገድ ጀመረ። ከፍልሚያው አስቀድሞ ዳዊት ወደ ወንዝ ሄደና 5 ድንጋዮችን ለቅሞ በኮረጆ ውስጥ ጨመራቸው። ከዚያም ወንጭፉን ያዘና ግዙፉን ሰው ለመግጠም ሄደ። ጎልያድ ዳዊትን ሲያየው በጣም ተገረመ። ዳዊትን መግደል በጣም ቀላል ነገር እንደሆነ አድርጎም አሰበ። ጎልያድ የዳዊትን ልጅነት ሲመለከት እጅግ አሾፈበት። ዳዊት ምንም አይነት የጦር መሳሪያም አልያዘም ነበር። በዚህም ጎልያድ ያለምንም የጦር መሳሪያ ሊገጥመው የመጣውን ይህን ሕፃን ልጅ በንቀት ዓይን ነበር የተመለከተው። ጎልያድ በግዝፈቱ የሚተማመንና የሚያሸንፈው አንድ ሰው ያጣ ነበር። በወቅቱ ለእስራኤላውያን ትልቁ ፈተናቸው ጎልያድ ነው። ቁመቱ እጅግ ረጅምና ሰውነቱ በጣም የገዘፈ፣ ማንም ተራ ሰውም ሆነ የትኛውም አይነት ስልጡን ወታደር ሊያሸንፈው የሚችለው አይነት ሰው አይደለም። ዳዊት ግን ይህንን ግዙፍ ሰው ያውም ያለ ጦር መሳሪያ ወንጭፍ ብቻ በመያዝ ሊገጥመው ቆረጠ። ጎልያድ ዳዊትን ወደ እኔ ና፣ ስጋህን ለወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም እንዲህ አለ፣ አንተ ሰይፍና ጦር ይዘህ ትመጣብኛለህ፣ እኔ ግን በእግዚአብሔር ስም እመጣብሃለሁ። ዛሬ እግዚአብሔር አንተን በእጅ አሳልፎ ይሰጥሃል፣ እገድልህም አለሁ አለው። የዕለቱ ክስተት በመጽሐፍ ቅዱስ እንዲህ ባለ መልኩ ተመዝግቧል። ዳዊትም አወለቀ፣ በትሩንም በእጁ ወሰደ፣ ከወንዝም 5 ድብልብል ድንጋዮችን መረጠ፣ በእረኛ ኮረጆም በኪሱም ውስጥ ከተታቸው። ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ቀረበ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው፣ ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ እኔ ና፣ ስጋህን ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ መታህም አለው፣ ራስህንም ካንተ አነሳዋለሁ። የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት እሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ፣ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል አለው። ከዚያም ዳዊት ወደ ጎልያድ ሮጠ። ከኮረጆ ውስጥ አንድ ድንጋይ አወጣና ወንጭፉ ላይ አድርጎ ባለ ኃይሉ ሁሉ ተጠቅሞ ድንጋዩን ወነጨፈው። ድንጋዩም ተወርውሮ ሄደና የጎልያድ ግንባሩን መታው። ጎልያድም ወዲያው ወድቆ ሞተ። ፍልስጤማውያን ይዋጋላቸው የነበረው ኃይለኛው ሰው ጎልያድ እንደሞተ ሲያዩ ሁሉም ወደ ኋላ ሸሹ። ከዚያም እስራኤላውያን ፍልስጤማውያንን አሳደዷቸውና በውጊያ አሸነፏቸው። መጽሐፉ እንዲህ ይላል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም። ፍልስጤማዊውንም ግንባሩን መታ። ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው። ፍልስጤማዊውንም መትቶ ገደለ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማዊው ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘ፣ ገደለውም፣ ራሱንም ቆረጠው። ፍልስጤማውያንም ዋናቸው እንደሞተ ባዩ ጊዜ ሸሹ። የእስራኤልና የይሁዳ ሰዎች ተነስተው እልል አሉ ይለናል። ዳዊት ጎልያድን ከገደለ በኋላ ንጉሥ ሳኦል ዳዊትን የሰራዊቱ መሪ አደረገው። ዳዊት ከዛ በኋላ ብዙ ጦርነቶችን አሸነፈ። እስራኤላውያንም በዚህ የተነሳ ዳዊትን በጣም ወደዱት፣ አከበሩትም። ጀግንነቱ በሕዝቡ ዘንድ ተወዳጅ አደረገው። በተለይ ደግሞ ዳዊት ጎልያድን ከገደለ በኋላ በእስራኤላውያን ዘንድ ከፍተኛ ተወዳጅነትን አግኝቷል። ዳዊት ከጦርነት በሚመለስበት ወቅት የሀገሩ ሴቶች ሳኦል ሺዎችን ገደለ፣ ዳዊት ደግሞ 10 ሺዎችን ገደለ በማለት እየዘፈኑና እየጨፈሩ በደስታ ይቀበሉት ነበር። በዚህ የተነሳ ሳኦል በዳዊት ይቀና ጀመር። በዚህም ምክንያት ሳኦል ዳዊትን ሊገድለው ፈለገ። ከእረኝነቱና ከተዋጊነቱ በተጨማሪ ዳዊት ጎበዝ በገና ተጫዋች ነበር። ይህ የበገና ደርዳሪነቱ በእረኝነት ጊዜው ብቸኝነቱን ያስረሳውና አምላኩን ዘወትር ያመሰግንበት የነበረ ነው። አንድ ቀን ዳዊት ለሳኦል በገና እየተጫወተለት ሳለ ንጉሡ በዳዊት ላይ ጦሩን ወረወረበት። ሆኖም ዳዊት ጎንበስ ሲል ጦሩ ግድግዳው ላይ ተሰካ። ከዚያ በኋላ ሳኦል በተደጋጋሚ ዳዊትን ለመግደል ሞክሯል። በመጨረሻም ዳዊት ሸሽቶ በበረሃ ውስጥ ተደበቀ።
እንዲህም ሆነ ዳዊት ፍልስጤማዊውን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሡ ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶቹም ሳኦል ሺህ ዳዊትም እልፍ ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት እልፍ ሰጡት፣ ለእኔ ግን ሺህ ብቻ ሰጡኝ፣ ከመንግሥት በቀር ምን ቀረበት አለ። ከዚያም ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው። በነጋውም ሳኦልን ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበር። ሳኦልም ጦሩን በእጁ ይዞ ነበር። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። ዳዊት 2 ጊዜ ከፊቱ ዘወር አለ ይለናል መጽሐፍ ቅዱስ። ሳኦል ዳዊትን በቅናት ተነሳስቶ ለመግደል ሲዘጋጅ ዳዊት ይህንን ያወቀው ቆይቶ ነበር። ምክንያቱም ዳዊት በሳኦል ላይ ምንም አይነት በደል አልፈጸመም፣ ለሳኦል ታማኝ አገልጋዩ ነበር። በዚህ ላይ ዳዊት በተካፈለባቸው ጦርነቶች ሁሉ አንድም ቀን ተሸንፎ አያውቅም። በልጅነቱ በጎቹን ከአውሬ እየጠበቀ በአውሬ ሳያስበላ ይጠብቅ እንደነበረው በሳኦል መንግስት ውስጥም በተሰጠው ኃላፊነት ሕዝቡን ለጠላት አሳልፎ ሳይሰጥ በታማኝነት አገልግሏል። ለዚህም ነው ሕዝቡ እጅግ አብዝቶ የወደደውና ያከበረው። ነገር ግን ሳኦል በዚህ በዳዊት መወደድ የተነሳ ቅናት አድሮበት የዳዊት ጠላት ሆነ። ምንም ሳይበድለው ምንም ሳያስቀይመው ሳኦል በዳዊት ላይ ተነሳበት። ዳዊትም ሳኦል እንደተነሳበት ሲያውቅ ከፊቱ ሸሸ። ሳኦል ግን የዳዊትን መሸሽ ከሰማ በኋላ አጥብቆ ያሳድደው ጀመር። በሄደበት ቦታ ሁሉ እየሄደ ያድነው ጀመር። ነገር ግን አንድም ቀን ዳዊትን ይዞት አያውቅም። አንድ ቀን ሳኦል 3000 ወታደሮችን ይዞ ዳዊትን ፍለጋ ወጣ። ከዚያም አንድ ዋሻ ውስጥ ገባ። እንደ አጋጣሚ ሆኖ ዳዊትና አብረውት የነበሩት ሰዎች የተደበቁት እዚሁ ዋሻ ውስጥ ነው። ከዳዊት ጋር የነበሩት ሰዎችም ሳኦልን ለመግደል ከዚህ የተሻለ አጋጣሚ አታገኝም በማለት ሳኦልን እንዲገድል ዳዊትን አደፋፈሩት። በዚህ ጊዜ ዳዊት ቀስ ብሎ ወደ ንጉሥ ሳኦል ተጠጋና የልብሱን ጫፍ ቆረጠ። ሳኦል ዳዊት ምን እንዳደረገ አላወቀም። በኋላ ግን ዳዊት እግዚአብሔር ለቀባው ንጉሥ አክብሮት ባለማሳየቱ እጅግ አዝኗል። አብረውት የነበሩት ሰዎችም በሳኦል ላይ ጉዳት እንዲያደርሱበት አልፈቀደላቸውም። ከዚያም ድምፁን ከፍ አድርጎ ሳኦልን በመጥራት ሊገድለው ይችል እንደነበረ ነገረው። ታሪኩ እንዲህ ነው። እንዲህም ሆነ ሳኦል ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዓይንጋዲ ምድረ በዳ አለ የሚል ወሬ ደረሰለት። ሳኦልም ከእስራኤል ሁሉ የተመረጡትን 3000 ሰዎች ወሰደ። ዳዊትንና ሰዎቹንም ለመፈለግ የበረሃ ፍየሎች ወደ ነበሩባቸው አለቶች ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያዎች መጣ። በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላትህን በእጅህ አሳልፌ እሰጠዋለሁ፣ በዓይንህም ደስ የሚያሰኝህን ታደርግበታለህ ብሎ እግዚአብሔር የነገረህ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ። ከዚያም በኋላ እንዲሆነ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው።